ነው ዳጣዬ? የምን ጥያቄ ነው? ከምሬ ነው ሰላሜ። በህልሜ እየመጣሽ እያስጨነቅሽኝ ነው። ሰላም ያልፈታሽ። ይኸውልሽ ዛሬ ልቤ የጠረጠረውን አረጋግጬ ወይም ደግሞ በቃ ሁሉም ነገር አውቄ በሙሉ ልቤ ነው መሄድ የምፈልገው። ዳጣዬ ምንድን ነው? ይኸውልሽ ሰላሜ በህልሜ ትመጭብኛለሽ፣ ከዛ ቀሚስሽ ውስጥ እገባለሁ እና ደግሞ ወረቀቱ ላይ ስለ እናቴ የሆነ ነገር ጽፈሻል። ከእኔ እድሜ በላይ ደግሞ እዛ ቤት ውስጥ አንቺ ኖረሻል። ስለዚህ ስለ እናቴ የሆነ ነገር ታውቂያለሽ። ዳጣ ናታን ዝም በል። የሚያውቁበት ጉዳይ አለ። ምንድን ነው እሱ ዳጣዬ? እንቆቅልሹ ሊፈታ፣ ቋጠሮው ሊገለጽ፣ የተዳፈነው ሊፈነዳ፣ የተደበቀው ሊጠራ፣ የደፈረሰው ሊጠራ ጫፍ ደርሷል። ዳጣ በስተመጨረሻም ሰላም በህልሜ እየመጣች አላስቀምጥ አላስተኛኝ ብላለች። ከዚህ ሁሉ ጀርባ ምንድን ነው ያለው? ሰላም ከ20 ዓመት በላይ እዚህ ቤት ቆይታለች። ስለዚህ የተቋጠረውን ቋጠሮ ሚስጥር ታውቃለች። እዚህ ቤትማ የሆነ ድብቅ ሚስጥር አለ፣ የኔም ማለቀው እንቆቅልሽ አለ። አባዬም በዛው ልክ ስትረስ የሆነው ሌላ ተጨማሪ ሚስጥር ስላለ ነው ትላለች። ይህ ጉዳይ ግን ጋሽ ደረጀ ዛሬ ነገርኩ ነገ ነገርኩ፣ ለዳጣ የእናቷን ዜና በስራለሁ፣ ለሰላምዬ ለወይዘሮ ማርታ ደግሞ የኔን ውርደት አጋልጥና እናገራለሁ፣ ራሴን አሳልፎ ይሰጣለሁ ሲሉ የነበሩት ዳጣ ግን በስተመጨረሻ እውነቱን እየደረሰችበትና እየተገለጸላት ነው። ይህ ጉዳይ ሌላ መዘዝና ሌላ ጣጣ ይዞ ሊመጣ ነው። በቆዩና ባረፈዱ ቁጥር ሌላ ወጥመድ እየመጣ ነው። ሰላም ሰላም! የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ዛሬ ተወዳጁ ዳጣ እጅግ የሚገርምና እጅግ የሚደንቅ ነገር እየተፈጠረ ነው። እንዴት አገኛችሁት? ሰላም እንግዲህ አሁን በድጋሚ የሰራችው ስህተት ሌላ መዘዝ፣ ሌላ ጣጣ፣ ሌላ ጭንቀት፣ ሌላ ጉድ ነው። ዳጣ እናቴ ማናት የሚለው እንቆቅልሽ ሲፈታላት የተወለደው ልጅም ሌላ መዘዝና ሌላ እንቆቅልሽ ነው የሚሆነው። ጋሽ ደረጀ ግን ለማርታ ጉዴንና ሚስጥሬን ገበናዬን ዘረግፍላታለሁ፣ ፍርዱን ከሷ ጠብቃለሁ፣ ለዳጣ ደግሞ የተሰበረው ልቧ የሚጠገንበት እንባ የሚታበስበት እናቷን አስተዋውቃታለሁ፣ የመጨረሻው ደረጃ ላይ ደርሻለሁ። ናታን በየቀኑ የጸጸት ግርፋትና የእንቅልፍ እጦት የሰላም እጦት ገጥሞኛል፣ ከገጠመኝም ቆይቷል። ቤቴን ላለማፍረስ የቤተሰቦችን አንድነት ለመጠበቅ እያልኩን እየተጣጣርኩ ነበረ። አቢጌልን በእኔ ላይ አፍራብኛለች፣ በእኔ ላይ አንገቷን ደፍታለች። ምክንያቱም አባቴ ካዲና ውሸታም ነው ብላ አምናለች ይላል። ዳጣም ያልተፈታው እንቆቅልሽ ምንድን ነው? ሰላም ከዚህ ቤት ምንድን ነው ድብቅ ሚስጥር ያላት? ውጭና ቤት ተከራይተሽ ውለጂ ስትባልም አልወልድ ሌላ ቦታ ሂጅ አልወልድም፣ ከወለድኩም እዚህ ተመልሼ እመጣለሁ የምትለው አባዬ ስለምን ተመልሳ ልትመጣ ስትል ለምን እምቢ አለ? ለምን ከፋው? ለምን ደስተኛ አልሆነም? ምንድን ነው ጉዱ? ስለ እናቴ የጻፈችውስ ምንድን ነው? የምታውቀው ሚስጥርስ ምንድን ነው? ናታንስ ለምን መደበቅና ማድበስበስ ፈለገ? አቢጌልስ እንደዛው። ቆይ ምንድን ነው እኔ የማላውቀው እንቆቅልሽ በማለት ግራ ገብቷታል። ናታንም የማውቀው ጉዳይ የለም በማለት አሁንም ደብቋታል። አሁን ትልቁ ጉዳይ ዳጣ ይሄን ሚስጥር ስታውቅ ቀላል የልብ ስብራት፣ ቀላል የልብ ጉዳት አይገጥማትም። አንደኛ እናቴ ብትሆን ኑሮ እኔ ልጅሽ ነኝ እኮ እኔ እናትሽ እኮ ነኝ ብላ ከመናገር የሚያግዳት ነገር የለም። ፍቅሯን እየሰጠችኝ በቅፏ ውስጥ ተቀምጬ ከጭንቀትና ከጸጸት ርቄ እናቴ ለምን ጣልሽኝ? ቆይ ሳገኝሽ ምን ብዬ መሰልሽ የምጠይቅሽ? ለምን ጣልሽኝ? ከፍቶሽ፣ ቸግሮሽ፣ እርቦሽ፣ ከአቅምሽ በላይ ሆኖ ብዙ ጥያቄ አለኝ። እማዬ እንደው የት ነሽ? እንዴት ጣልሽኝ? እንዴት ጨክነሽ 9 ወር አርግዘሽ እንዴት አመጠሽ ወልደሽ እንዴት ደፍረሽ ጣልሽኝ? የሚለው እንቆቅልሽ እንዲመለስልኝ ይፈልጋል የምትለው ዳጣ አሁን ግን ተጨማሪ መዘዝ ይዞባት እየመጣ ነው። አንደኛ እውነታው ስትረዳ አስቡት፣ ናታን ያውቃል፣ አቢጌል ታውቃለች። በዚህ ደግሞ ሰላም ጋር ተፋጠዋል። ሰላም የምታውቂውን ንገሪኝ፣ ዛሬ ከቤትሽ አልወጣም ይህን ሚስጥር ሳልሰማ፣ ይህን እውነታ ሳትገልጭልኝ፣ ይህን እንቆቅልሽ ሳትፈችልኝ፣ በህልሜ እየመጣሽ አላስቀምጥ አላስተኛ ብለሽኛል። በቀሚስሽ ውስጥ እገባለሁ፣ እደበቃለሁ፣ ታቅፍኛለሽ፣ ታበይኛለሽ፣ ታጠጭኛለሽ፣ ትስቂልኛለሽ፣ ብዙ ፍቅር ትሰጭኛለሽ። ከዚህ ሁሉ ጀርባ ያለው እንቆቅልሽ ምንድን ነው? ሰላም እውነቱን ሳትነግሪኝ፣ ሀቁን ሳትገልጭልኝ፣ ቋጠሮን ሳትፈችልኝ፣ ተረትና ምሳሌውን ስምና ወርቁን ሳታወጭልኝ ከዚህ ቤት አልወጣም ልትል ነው። ናታን በከባዱ ተጨንቋል። እንደውም እንዲህ ካልሽ አንሄድም ብሎ ነበረ፣ ግን
አሁን ዳጣ በራሷ ጊዜ እውነቱን ለመግለጽ ሀቁን ለመረዳት እየሞከረች ነው። አውቃለሁ አባቴ ትዳሩን ለመጠበቅ ነው እንደሚያደርገው፣ ግን እሷ ናት እናቴ ብዬ በአደባባይ አላውጅም። አባቴ እንደሆነ እያወቅኩ ደብቄ እንደኖርኩት ቀን እስከሚወጣ ድረስ ፍቅሬን በግላጭ እያገኘው አደባባይ ሚስጥርነቱን እደብቃለሁ የምትለው ዳጣ ሰላም ቤት ሄደው ተፋጠዋል። ሰላም የምታውቂውን ንገሪኝ፣ የደበቅሽው ምንድን ነው? የምታውቂው እውነታ ምንድን ነው የሚለውን ነገር ልጠይቃት ነው። አቢጌልም እውነታውና ሀቁን ስለምታውቅ በጣም ደንግጣለች ማለት ነው። ምክንያቱም ሰላም ምን አይነት መልስ ትሰጣታለች? ምን አይነትስ ማስረጃና ማብራሪያ ይኖራታል? ኦልሬዲ የምጠረጥረውና የምገምተውን ሁሉ ነግርሻለሁ፣ ከዛ ልክ ነሽ ልክ አይደለሽም የሚለውን አንቺ ራስሽ ትመልሻለች ብላለች። ስለዚህ ዳጣ የምትገምተው ሰላም በትክክል እናቴ ናት ትላለች። እናቴ ካልሆነች ግን ለምንድን ነው ሁልጊዜ ፍቅር የምትሰጠኝ የምትንከባከበኝ? እናት እንደሌለኝ እያወቀች ምናልባት የእናቴን ቦታ ለመሸፈን ፈልጋ ነው ትላለች። በሌላ በኩል ደግሞ በእርግጠኝነት ሰላምዬ እናቴ ናት። ምክንያቱም አቢጌል እናትሽ እኮ ሰራተኛ ናት፣ እኔ እንዳንቺ ከሰራተኛ አልተወለድኩም ብላኛለች። እንኳን ደስ አለሽ ወንድም ተወለደልሽ ብላኛለች። ይህ አጋጣሚና ግጥጥሞሽ አይደለም፣ የምታውቀው ሚስጥርና የምትረዳው ሀቅ ስላለ ነው ብላም ሰላም ራሷን እንቆቅልሹን ትፍታው በማለት ሰላምን ጠይቃታለች። ሰላም ምን አይነት መልስ ይኖራታል? ምን አይነትስ ማብራሪያ ትሰጣታለች? ምን አይነትስ እውነታ ይገለጻል? ድጋሜ ውሸት፣ ድጋሜ ቀብር፣ ድጋሜ ማድበስበስ። አስቡት ዳጣ ሰላም አሁን እኔ እናትሽ አይደለሁም፣ እኔ ያልወለድኩሽም ስለምወድሽ እንጂ ስለወለድኩሽ አይደለም፣ ስለምታሳዝኝ ነው እንጂ አምጬ ስለወለድኩሽ የአብራኬ ክፋይ ስለሆንሽ አይደለም ብላ ልትዋሻትና ልትደብቃት ትችላለች። ምክንያቱም ጊዜና ሰዓት ስለሚፈልጉ። ግን ትልቁ ጉዳይ የበለጠ ዳጣን እየጎዷትና ልቧን እየሰበሯት ከነሱ እኔ ምን አጥፍቼ ነው ያለ ቅጣት የምቀጣው? ምን በደሌ ነው ያለ ኃጢአቴ ወንጀለኛ የሆንኩት? እስኪ ንገሩኝ። አቢጌል እውነቱን ተረድታ ሀቁን አውቃ ይኸው ጊዜ እየጠበቀች ነው አባዬ እውነቱን እስከሚናገር። እኔም እኮ እንደዛው በእናቴ ናፍቆት ከምቀጣ ሁልጊዜ በእሷ ፍቅር ከምንገበገብ እውነቱን አውቄ ሚስጥር ብዬ ብደብቀው ምን አለ የምትለው ዳጣ እጅግ የሚያሳዝን ነገር ነው። አሁን ልቧ የነገራትን የተረዳችውን ሁሉን ነገር ያገጣጠመችውን ሰላምዬ ይሄን ቋጠሮ ፍችልኝ፣ ይሄን ቆቅልሽ አስረጅኝ፣ አንቺ ማነሽ? ስለምንድን ነው የምትወጂኝ? ስለምንድን ነው የምትንከባከብኝ? እየመጣሽ ቶሎ ቶሎ ይኝ እኔ ጋ ኑሪ። ይሄ ከምን የመነጭ ነው? የእውነት እንደነ ውሃ እንደነ አቢጌል የምታይኝ ከሆነ እነሱን ለምን አትያቸውም? እኔን ለምን ለይተሽ እንደዚህ አልሽኝ? ከሆነ ጊዜ በኋላ ደግሞ ፍቅርሽና ፍቅር አስተሳጠሽ እንክብካቤሽ ለየት ይላል። ከዚህ ሁሉ ጀርባ የተቋጠረው እንቆቅልሽ አለው ትላለች። አዎ እናትሽ ነኝ ብላ ተፍራ ትናገራለች ሰላም ወይስ ምን የሚፈጠር ይመስላችኋል? ሌላው የወይዘሮ ማርታ እህት አሁንም ሌላ መዘዝና ሌላ ጣጣ እያመጣች ነው። ይህን እንቆቅልሽ ሳይፈታ ሌላ ሚስጥር፣ ሀቁ ሳይገለጥ ሌላ እውነታ። አቢጌል ደግሞ ናታንን ሁለት እህታማቾችን ልታገባ አትችልም። እኔ አንተን አፈቅርሃለሁ፣ ዳጣ አንተን ከልክ በላይ ታፈቅርሃለች፣ አንተ ደግሞ ዳጣን ታፈቅራታለህ። ስለዚህ ከሁለት አንዳችሁን ምረጥ ብለዋለች። ምን ይፈጠራል? በጉጉት